ምክንያት ለምን ያህል ጊዜ የግብረ ስጋ ግንኙነት ባለማድረጉ ነው የሰው የፈተና ላይ ወደቀው ነው ባል ከትዳሮች ስለባለገ ወይ ሚስት ስላመነዘረች ፎቶ ለመነሳትም ሆነ ቪዲዮ ለመቀረጽ ፈቃድ ያስፈልጋል። ስለዚህ መብትን በግድ ነው ወይ የምትወስደው? ምክንያቱም የሰው ልጅ ያለ እረፍት በአደባባይም በቤቱም እያስመሰለ መኖር የለበትም። እኛ ሀገር ህግ አውጪው ይሄንን ሳያደርግ የቀረበት ምክንያት አንዱ at the right time at the right place ከተገኘ የሁለት ደቂቃ ግንኙነት እንኳን ሴቷን እንድታረግዝ ሊያደርጋት ይችላል። ክቡራንና ክቡራት ተመልካቾቻችን እንደምን አላችሁ? ከኢትዮ ሌጋል ሺልድ እኔ ተክሉ እንዴ ባልደረቦቼ ጠበቃ ሙሉጌታ በላይ፣ ጠበቃ ገመቹ መረራ፣ ጠበቃና የህግ መምህር ዶክተር ሙሉጌታ መንግስት አያለው ለዛሬ ይዘንላችሁ የመጣነው ሁለት የህግ ርዕሰ ጉዳዮችን በተመለከተ ነው። መነሻችን በሶሻል ሚዲያ ሲዘዋወሩ ከነበሩ ጉዳዮች ነው። ነገር ግን በሶሻል ሚዲያ ስለተዘዋወሩ ስለተነሱ ሾዎች እንደመነሻ አድርገን ለውይይት የህግ ጉዳዮችን ይዘን መጣን እንጂ ስለ ግለሰቦቹ ጉዳይ ይሄ እንዲህ ነው ሆኖ አላልሆነም በቀጥታ የምንዳስሰውና የምንመለከተው አይሆንም። ለዛሬ ይዘንላችሁ የመጣነው ኢሹዎች እንደኛ ስለ አዳልተሪ ነው፣ አመንዝራነት፣ ከጋብቻ ውጭ ስለመባለግ፣ ታሪካዊ ዳራው በኢትዮጵያ ህግ አንጻር እንዴት ዲፋይን ተደረገ፣ ቅጣቶቹ ምን ይመስላሉ የሚሉትን አንስተን እንወያያለን። ሁለተኛው የግለሰቦች የግላዊነት መብት ነው፣ ፕራይቬሲ ራይት። ሰዎች በተለያየ የመገናኛ ብዙሃን ያለ ሰዎች ፈቃድ ፎቶዎችን፣ የድምፅና የምስል ቅጂዎችን ያሰራጫሉ። ይሄ ደግሞ በቪክቲምስ ላይ በደል የደረሰባቸው ሰዎች ላይ የተለያዩ ማህበራዊ ጫናዎችን እየፈጠረ ይገኛል። ሰዎች ራሳቸውን እስከ ማጥፋት እየደረሱ ነው እና ይሄ ነገር ከህግ አንጻር እንዴት ይታያል? ከህገ መንግስቱ ከፍትሐብሔር ህጉና ከተለያዩ አዋጆች የኮምፒውተር አዋጅን እናነሳለን። እንዴት ይታያል? ቅጣቱ ምን ይመስላል? የሚሉትን ኢሹዎች አንስተን እንወያያለን። የምንጀምረው ከአመንዝራነት ወይም አዳልተሪ ዴፊኒሽን እና ታሪካዊ ዳራውን በመዳሰስ ነው። ባልደረባዬ አቶ ገመቹ መረራ ጠበቃና የህግ አማካሪ የኢትዮ ሌጋል ሺልድ ባልደረባ የመጀመሪያው ርዕሰ ጉዳይ ላይ ማብራሪያ ይሰጡናል። አመሰግናለሁ አቶ ገመቹ። አመሰግናለን። አመንዝራነት በህጉ ወጥ የሆነ ትርጉም ወይም ደግሞ አመንዝራነት ማለት ይሄ ነው በሚል የተቀመጠ ነገር እስካሁን የለም። ነገር ግን በህጉ እውቅና ካገኘው የጋብቻ ጥላ ውጪ የሚደረግ ማንኛውም የግብረ ስጋ ግንኙነት አመንዝራነት ወይም ማመንዘር ተብሎ ይወሰዳል። ይሄ በብዙ የህግ እንትኖች ውስጥ የተካተተ ነው። በብዙ ሀገራት የህግ ማዕቀፍ ውስጥ እንዴት ጀመረ አመንዝራነት፣ መቼ ነው ማመንዘር የሚለው ከጋብቻ ጋር ከራሱ ከጋብቻ ጋር ይገናኛል። ከ12000 ዓመታት በፊት ከክርስቶስ ልደት በፊት ከ10000 ዓመት በፊት የሰው ልጅ አደንና ለቀማን ትቶ ወደ እርሻ ከገባበት ጊዜ ጀምሮ ብዙ ነገሮች ተጀምረዋል። ከነዛ ከተጀመሩ ነገሮች አንዱ ጋብቻ ነው። እርሻ ሲጀመር ሰዎች የንብረት ጥያቄ ማንሳት ጀመሩ። ከላባችን ጋር የቀላቀልነው ማንኛውም ነገር የኛ ነው ማለት ጀመሩ። የነሱ የሆነውን ነገር ደግሞ ማስጠበቅ አስፈላጊ ሆነ። ያንን ለማስጠበቅ ደግሞ የሰው ኃይል ያስፈልጋል። የሰው ኃይል ፍለጋ ሲካሄድ ምንድነው? አንደኛው ፕሮክሪኤሽን ነው። በመውለድ ብዙ ልጅ በመውለድ ብዙ ቤተሰብ ጠንካራ ትፈጥራለህ። ከዛ ያለፈ ሲኖር ደግሞ ምንድነው? አማች ማምጣት። እኛም ጋር የብረት መዝጊያ ምንላታለች። አማች ያስከብርሃል፣ የሰው ኃይል ይጨምርልሃል፣ ንብረትህን ከነጣቂ ከሌባ እንትን ያደንልሃል። እና ጋብቻ በዛ መልኩ ሲፈጠር ያንን ኢንስቲትዩሽን የጋብቻ ኢንስቲትዩሽንን መጠበቅ አስፈለገ ከጥቅም አንፃር። ስለዚህ ከጋብቻ ውጪ መሄድን የሚከለክሉ ሃይማኖቶች፣ ባህሎች እና ልማዳዊ ስርዓቶችን መፈጠር ጀመሩ።
አሁን የትኛውም ዓለም ላይ ብትሄድ ከሞላ ጎደል አለ ያ ስርዓት። ባህሉ ግን ሁሉም ቦታ ወጥ አይደለም። ከባህል ባህል ይለያያል። ለምሳሌ አሁን የአፍሪካ ዋንጫን አዘጋጅታ ያለችው ከረንትሊ ኮት ዲቯር እና ጎረቤቷ ማሊ አካባቢ የሚኖሩ ሴኑፎ እና ባምባራ የተባሉ ጎሳዎች አሉ። እነሱ ጋር ያመነዘረች ሴትን አብሯት ካለው ወንድ ጋር መግደል የክብር ጉዳይ ነው። እንደ ክብር እንደ ጀግንነት ተደርጎ ይወሰዳል። በአንጻሩ ደግሞ የሰሜን አሜሪካ ካናዳ፣ አላስካ ምናምን ጫፍ አካባቢ የሚኖሩ የተለያዩ ነባር ጎሳዎች የሆኑት ኢኒዩት የሚባሉ ጎሳዎች እንግዳ ሲመጣ ሚስታቸው ለእንግዳው መስጠት እንደ እንግዳ ተቀባይነት የሚወሰድ እንትን ነው። ከባህል ባህል ብዙ ይለያያል። ቬንዙዌላ ውስጥ ደግሞ የሚኖሩ ጎሳዎች አሉ፣ ባሪ የሚባሉ ጎሳዎች አሉ። እነሱ ጋር ደግሞ አንድ ልጅ ብዙ አባት ሊኖረው ይችላል የሚል እሳቤ አላቸው። ከእናትየው ጋር የተኛ ሰው ሁሉ የልጁ አባት ተደርጎ ይወሰዳል። ያ ደግሞ ልጁን ይጠቅመዋል ብለው ነው የሚያስቡት እሳቤው ከመነሻው። ከባህል ባህል ይለያያል። ነገር ግን በአመዛኙ በጣም ይሄ ማጆሪቲው የሚባለው ካልቸር የትም ቦታ አመንዝራነትን ያወግዛል። ባህል እየደረጀ ሲሄድ፣ ልማድ እየደረጀ ሲሄድ ወደ ህግ ይመጣል። ከዛ ይህንን የመጀመሪያው የሶሻል እንትን የአንድ ማህበረሰብ የመጀመሪያው ዩኒት ነው ቤተሰብ። ያንን ፕሮቴክት ማድረግ ያስፈልጋል በሚል በህግጋቶች ውስጥ እየተካተተ መጣ። እንግዲህ ከክርስቶስ ልደት በፊት 1800 ዓመተ ምህረት ዓመተ ዓለም ላይ የነበረው ስድስተኛው የባቢሎን ንጉስ ሐሙራቢ በጨካኝ በሆኑት ህጎቹ ወይም ከዛም ባሻገር ደግሞ ህጎችን ኮዲፋይ አድርጎ በመጽሐፍ መልክ በማውጣት ይታወቃል። ህግ ላይ እንግዲህ ሐሙራቢ ምንድነው ያደረገው? አመንዝራነትን ይቀጣ ነበር። በምንድን ነው የሚቀጣው? በሞት ነው የሚቀጣው። በምን አይነት ሞት ሲባል ያመነዘረ ሰው ውሃ ውስጥ ተደፍቆ ነው፣ ወንዝ ውስጥ ምናምን ነገር ተደፍቆ እንዲሰምጥ ተደርጎ ነው እንዲሞት የሚፈረድበት የነበረው። ከዛ ቀጥሎ በጥንታዊ ሮማውያንም ህግ እንደዛው በተመሳሳይ አመንዝራነት የተወገዘና ወንጀል ተደርጎ የተደነገገ ነገር ነበር። ነገር ግን አሁን የሮማውያንና ግሪኮችን ለየት የሚያደርገው ወንዶችና ሴቶችን እኩል ትሪት አያደርግም። ሴቷ ስታመነዝር ሁሌም ወንጀል ነው። ወንዱ አመነዘረ ወይም ወንጀል ፈጸመ የሚባለው ግን ከባለ ትዳር ሴት ጋር ያንን ካደረገ ነው። እሱ ባለ ትዳር ሊሆን ይችላል። እሱ እንዲጠየቅ ግን ከባለ ትዳር ሴት ጋር ማመንዘሩ መፈጸም አለበት። ከዚህ ባለፈ እንግዲህ ሶስቱም አብርሃማዊ ሃይማኖቶች የምንላቸው ክርስትና፣ እስልምናና ጁዳይዝም በመጽሐፍቶቻቸው ቅጣቶችን ጭምር አስቀምጠዋል። አመንዝራነትን የሚደረግ ማንኛውም የግብረ ሥጋ ግንኙነት ለምሳሌ ሁለት ያልተጋቡ ወንድና ሴቶች ትዳር ያልመሰረቱ ወንድና ሴቶች የሚያደርጉት የግብረ ሥጋ ግንኙነት እና አመንዝራነት ነው የሚቆጠረው በዚህ አሁን በዳሰስካቸው እንትኖች ወይስ? እዚህ ጋር የመጽሐፍ ቅዱስ ለየት ይላል። በተለይ ደግሞ በአዲስ ኪዳን የኑረዲን ኢሳ ግጥም አለች ከዳሽሽት የምትል ትንሽ ወጣ ስለምትል እዚህ ጋር እንተዋታለን። ግን አይቶ የናዘረ ያው አመነዘረ የምትል አንድ እንትን መስመር አለች እሱ ግጥም ላይ። ክርስቶስ የሙሴን ሕግ ይጠቅስና እንደዚህ እንደተባለ ሰምታችኋል፣ አታመንዝር እንደተባለ ሰምታችኋል፣ እኔ ግን እላችኋለሁ ያየም የተመኘም ሲል ይቀጥላል እና ዲግሪው ከፍ ይላል። አይቶ መመኘት ራሱ እንደዛ አይነት ዲግሪውን ከፍ ያደርገዋል። ከዛ ውጭ ግን ትዳርን ነው መሰረት የሚያደርጉት። እሱ አመንዝራነትን ያበረታታል የሚሉ ሰዎች አሉ። በአይኑ ያያትን ሴት በልቡ የተመኘ እንዳመንዝራ መቁጠር አንዴ ከተመኘዋት አይቀር አመንዝርና እንዲፈጽሙ ያበረታታል ከተባልኩ አይቀር ሌላ ነገር ነው። ከስም ከተሰጠኝ አይቀር እሱን እንግዲህ ማየታችንን እና መመኘታችንን የምናውቀው እኛው ነን። የሚያሳብቅብን ነገር የለም ብዙ ጊዜ። እሱ ህግጋት እሱ ህግ በተለይ ለራሳችን በውስጣችን ራሳችንን እንድናይበት እንትን የተባለ እንጂ እንደሌላው ሶስተኛ አስፈጻሚ አካል በሌለበት ሁኔታ ማለት በቃ በእኛና በአምላካችን መሀል ያለችው አንቺ እንትን ነው ማለት ከአምላካችን ጋር አይደለ እንትኑ አሁንም አመንዘራችንን እንትን የምንቆጥረው
ለዚህኛው ጉዳይ ሳይሆን በተለይ አሁን መጽሐፍ ቅዱሳዊ አንድምታውን እያየን ስለሆነ አሁን ዶካንተ ያልከውን ነገር ካየ ነው ማለት ተመኝቼ እግዚአብሔር የሚቀጣኝ ከሆነ በመመኘት ለምን አልቀራለሁ ለምን አንዴ አረጋለሁ። ስለዚህ ሶስተኛ አስፈጻሚ አካል የሚባል ነገር የለም። እግዚአብሔር ያውቃልና እንግዲህ ከእግዚአብሔር ጋር በመናረገው እንትን ነው እንትኑ መመዘን ያለበት እንጂ ሌላ ሶስተኛ አስፈጻሚ አካል መኖር ይሄ ስጋዊ በሆነው አይን ካየ ነው። አክቲቭ ሪፔንታንስ ተመኝቼ ንስሐ ገብቼ እዛችሁ ጋር ከመጽሐፍ ቅዱስና ከሃይማኖታዊ መጽሐፍት አንጻር ያለው እንድምታ እዚሁ ላይ እንክታና በኢትዮጵያ ሕግ አመንዝራ እንዴት ነው ዲፋይን የተደረገው? ቅጣቶቹስ ምን ምንድናቸው? አንድ ሰው አመነዘረ የሚባለው ምን አይነት ድርጊቶችን ሲያደርግ ነው ወደሚለው እናልፋለን። ሙሌ እንግዲህ ቅድም ገሜ ሲያነሳው የነበረው የታሪካዊ አመጣጥ አለ። የቅድሙ ታሪካዊ አመጣጥ ትንሽ ሰፋ ያለ እንደሆነ አይተናልና ስለዚህ የኛ ሀገር ሕግ ይሄንን እንደወረደ ነው የተቀበለው ወይስ የራሱ አረዳድ አለው የሚለውን ከወንጀል ሕጋችን ግልጽ ዲፊኒሽን ባናገኝም ወይም ትርጉም ባናገኝም ግን የወንጀል ሕጉን አነጋገር በማየት አመንዝራነት በወንጀል ሕጉ ምን ማለት እንደሆነ መረዳት እንችላለን። እንግዲህ በወንጀል ሕጉ አመንዝራ የተባለው መጀመሪያ ሰውየው ባለትዳር መሆን አለበት። ማለት ከትዳር ውጭ የተደረገ ነገር እንደ አመንዝራነት አይቆጠርም። ስለዚህ ባለትዳር መሆን አለበት። የጸና ጋብቻ ያለው ባለትዳር ስንል የጸና ጋብቻ ያለው ሰው መሆን አለበት። ከሌላ ሰው ጋር የግብረ ስጋ ግንኙነት ከፈጸመ አመንዝራነት ነው። ለዚህ መመዘኛው የጸና ጋብቻ ኖሮ ከሌላ ሰው ጋር የግብረ ስጋ ግንኙነት ማድረግ ነው። ግን አመንዝራነት ወንጀል ሆኖ እንዲያስቀጣ ሌላ ተጨማሪ መመዘኛ አለ። ያ መመዘኛ ምንድነው? ሌላኛው ተጋቢ ማለት ነው። ወንድ ከሆነ ሴቷ፣ ሴት ከሆነች ወንዱ፣ ባል ከሆነ ሚስት፣ ሚስት ከሆነች ባል በዚህ ጉዳይ ላይ አቤት ማለት አለባት። እንዲህ አይነት ነገር ስለተፈጸመብኝ በወንጀል ይጠየቅልኝ እስካላለች ጊዜ ድረስ ያው እንደሚታወቀው በወንጀል ሕጋችን ሁለት አይነት የወንጀል አይነቶች አሉ። በአቀራረባቸው ስንመድባቸው ሁለት አይነቶች አሉ። አንድ የግል አቤት ባዩ ወይም ተበዳይ የተባለው ወገን ጉዳዩን ወደ ፖሊስ ካላመጣው በስተቀር እንደ ወንጀል የማይቆጠር ወይም እንደ ክስ የማይጀመርበት ሲሆን አንዱ ደግሞ የግል አቤት ባዩ ወይም የተበደለው ወገን ጉዳዩን ወደ ፍርድ ቤት ወይም ወደ ፖሊስ አመጣውም አላመጣውም ፖሊስ የግድ ምርመራ የሚጀምርበት አይነት። ስለዚህ ይሄኛው የአመንዝራነት ወንጀል ተበደልኩ የሚለው ወገን ክስ ካላቀረበ በስተቀር ተጠያቂነት የማይመጣበት ነው። እዚህ ላይ ልናነሳ የሚገባን ነጥብ ምንድነው የሚለው የጸና ጋብቻ ያለው ይላል። እንግዲህ በቤተሰብ ሕጋችን እንደምናውቀው ቤተሰብ የሚመሰረተው በጋብቻ ብቻ አይደለም ማለት እንደ ባልና ሚስት አብሮ መኖር የሚባል ግንኙነት አለ። ስለዚህ ይሄ ሕግ እንደ ባልና ሚስት አብሮ በመኖር ግንኙነት ውስጥ አመንዝራነትን ይፈቅዳል ማለት ነው ብለን ልንተረጉመው እንችላለን። ምክንያቱም ቃል በቃል ጋብቻ የጸና ጋብቻ ብሎ ነው እየገለጸ ያለው። ጋብቻ የሚለውን ቃል ደግሞ ሕጉ የቤተሰብ ሕጋችን የሚተረጉመው እንደ ባልና ሚስት አብሮ መኖርን እንደ ጋብቻ አይደለም የሚቆጥረው፣ እንደ ሌላ በሕግ ጥበቃ እንዳለው ግንኙነት ነው የሚቆጥረውና ስለዚህ እንደ ባልና ሚስት አብሮ በመኖር ጊዜ አመንዝራነት ተፈቅዷል ማለት ነው የሚል አንድምታ እንድናመጣ ያደርጋል። ነው ሕግ ደግሞ ጠበብ ባለ መልኩ ነው የሚተረጎመው። ስለዚህ መሳሳል አይተረጎምም። እንደ ባልና ሚስት እውቅና የሰጠበት ከንብረት ጋር ማለት ነው። ግን ቤተሰብ መመስረቻ መንገድ ነው። ከፍ ያለ ግንኙነት ነው። አብረው ይኖራሉ፣ ንብረት ያፈራሉ፣ ልጅ ይወልዳሉ እና በዚህ ግንኙነት ጊዜም አመንዝራነትን ወንጀል አድርጎ ያልከለከለበትን ሁኔታ ነው እያየን ያለ ነው ማለት ነው። ሌላው እዚህ ጋር በጣም ኢንተረስቲንግ ነገር ወይም ትንሽ ለየት ያለው ነገር ለምሳሌ ተጋቢው ይህንን የአመንዝራነት ተግባር ወይም ከሌላ ሰው ጋር ሆኖ ሄዶ የግብረ ስጋ ግንኙነት በኋላም ታነሱታላችሁ አይደል? ባል ሄዶ ከሌላ ሰው ጋር ልጅ እንዲወልድ ወይም አብሮ እንትን እንዲያደርግ ምናምን የመገፋፋት ባህሎች አሉ አይደል? ግን በወንጀል ሕጋችን ላይ እንደዚህ አይነት መገፋፋት ካለ ድርጊቱን እንዲያደርግ መስማማት ካለ ወይም ደግሞ የተበደለው ሰው ይህንን ነገር በይቅርታ አልፎት ከሆነ ወይም ደግሞ ከዚህ ግንኙነት ጥቅም አግኝቶ ከሆነ በእነዚህ ምክንያቶች የተፈጸመ ቅድም ያለውን መመዘኛ እንኳን ቢያሟላ በወንጀል ያስጠይቅ። ስለዚህ ሴትዮዋ ይቅርታ አድርጋለት ከሆነ ወይም ሰውየው ይቅርታ አድርጎላት ከሆነ ወይም ደግሞ ይሄን ነገር እንዲያደርግ ራሷ ከሆነች የገፋፋችው ወይም ደግሞ ይቅርታ አድርጋለት ያረገችለት መሆኑ ከታወቀ ወይም ደግሞ ከዛ ግንኙነት ጥቅም ተገኝቶ ከሆነ እንደ አመንዝራነት አይቆጠርም። ሌላው
በመሃላቸው ያለው ግንኙነት ለአንድ ዓመት ያህል ተቋርጦ በነበረበት ጊዜ ከአንድ ዓመት በላይ ተለያይቶ በነበረበት ጊዜ ከሆነ ይህንን ነገር ያደረገው በቅጣት ማቅለያነት ይታይለታል ይላል። ያ ማለት እንግዲህ ሁለቱ በተለያየ ምክንያት አብሮ ላይኖሩ ይችላሉ። ስለዚህ አብሮ በማይኖሩበት ጊዜ እና አንድ ዓመት ጠብቆ ማለት ነው ከዛ በላይ በነበረው ጊዜ ውስጥ ከሆነ ድርጊቱ የተፈጸመው ፍርድ ቤቶች እንደ ቅጣት ማቅለያ ሊያዩለት ይችላሉ የሚል ድንጋጌ አለ። ቅጣትን በተመለከተ እስከ በቀላል እስራት ነው የሚያስቀጣው እንደሚታወቀው ወይም በመቀጮ ያስቀጣል። እንደሚታወቀው በእኛ የወንጀል ሕግ መሰረት ቀላል እስራት ማለት እስከ 3 ዓመት ድረስ ሊሄድ ይችላል እንደ ነገሩ ሁኔታ ማለት ነው። መቀጮ ከሆነ ደግሞ እስከ 10,000 ብር ድረስ ሊሄድ ይችላል። ስለዚህ ዳኞች ሁኔታውን እያዩ እስከ 3 ዓመት ወይም ደግሞ እስከ 10 ቀን በሚደርስ እስራት ሊጥሉ ይችላሉ ማለት ነው የሚያስቀጣውን ቅጣት በተመለከተ። ከአንድ ዓመት በላይ ተለያይተው ከኖሩ የሚለው ነገር ትንሽ ኢንተረስቲንግ ይመስለኛል። ለምሳሌ ባል ወይም ሚስት ውጭ ሀገር እየኖረች አንደኛው ወገን እዚህ እያለ በተለያየ ምክንያት መገናኘት ላይችሉ ይችላሉ። ስለተፋቱ ወይም ደግሞ ግንኙነታቸውን ለማቋረጥ ስላሰቡ ሳይሆን ከአቅም በላይ በሆነ ምክንያት ሊሆን ይችላል። እነዚህን አይነት ሁኔታዎች ነው የሚመለከተው ወይስ እነዚህ ሰዎች ለመፋታት ፕሮሰስ ላይ እያሉ ተለያይተው ሴፓሬሽን የምንለው የለም ከዋናው ፍቺ በፊት የተወሰነ ጊዜ ይወስዳል። አንዳንድ ጊዜ እንደውም የሆነ ለ1 ዓመት ለ2 ዓመት ተለያይተ ሴፓሬትድ ሆነ ከኖርክ በኋላ ነው ፍቺ የሚመጣው። እንደዚህ አይነትም ሁኔታ ነው የሚያስበው። ሴፓሬሽን ኦልሞስት ፍቺ በለው ዲፋክቶ ፍቺ በለው በህግ ገና እውቅና ያላገኘ ፍቺ ግን በተግባር ግን ኦልሞስት የተፋቱ ባልና ሚስትነታቸው ያቆመ ነው። ያኛው ግን ባልና ሚስትነታቸው አለ አሁንም በስልክ ይገናኛሉ፣ ይረዳዳሉ፣ የባልና ሚስት የሚመነጩ ግዴታዎችን ኤክሰርሳይዝ ያደርጋሉ። ስለዚህ ተለያይተው በነበረበት ጊዜ ከ1 ዓመት በላይ የሚለው ምን ለማለት ፈልጎ ነው? ያው ምንድነው የቤተሰብ ሕጋችን ላይ አንዱ የጋብቻ መሰረት ከሆኑት ጉዳዮች አንዱ መተማመን ነው። አብሮ መኖርም ግዴታ ነው። ነገር ግን ሁለቱ ወገኖች ተስማምተው ግን አብሮ ላይኖሩ ይችላሉ። አሁን ቀደም ባነሳቸው ምሳሌዎች በትምህርት ምክንያት፣ በስራ ምክንያት ወይም በሌላ አስገዳጅ ምክንያት አንደኛው ሰው ርቆ ሊኖር ይችላል። በስምምነት ይሄን ሊያደርጉት ይችላሉ። እዚህ ጋር ህጉ ግን የቅጣት ማቅለያ ይሆናል እያለ ያለው ተስማምተው ወይም ደግሞ በስራ ወይም በተለያየ ምክንያት ተለያይተው የሚኖሩ ሰዎችን በተመለከተ አይደለም። በእነዚህ ሰዎች መካከል ስቲል መተማመኑ ግዴታ ነው። ስቲል አመንዝራነት ክልክል ነው። ግን በጸብ ምክንያት በመካከላቸው ባለ አለመግባባት ምክንያት ስለተለያዩ ፍቺ አልተከናወነም፣ ግን በመካከላቸው ጸብ ነበረ። በመካከላቸው በተፈጠረ ጸብ ምክንያት ከ1 ዓመት በላይ ተለያይተው ስለሚኖሩ ሰዎች ነው የሚያወራው። ስለዚህ ቅድም ባልከው ምሳሌ 1 ዓመት ርቄ ስለቆየው ጀስቲፋይ አደርጋለሁ ማለት አይችልም። ስለዚህ ጸብ መኖር አለበት ወይም አለመግባባት ኖሮ መለያየት ሲኖር ነው ቅጣት ማቅለያ የሚሆነው እንጂ ከዛ ውጭ ያሉ ሰዎች የግድ መተማመን የሚለው የቤተሰብ ሕጉ መርህ ማክበር አለባቸው። ያንን ካላከበሩ ስቲል ወንጀል ነው ማለት ነው። ያለው ላይ ለመጨመር በጸብ ምክንያት ተለያይተዋል ለ1 ዓመትና ከዚያ በላይ ጸቡ ግን ወደ ፍቺ አላመራም። ታርቆ አንድ ላይ መኖር ጀምሯል። ወደ ፍቺ አምርቶ ከሆነ ያው ትዳር ፈርሷልና የሚጠይቅ ሰው አይኖርም። ወንጀልነቱን በዛው ተጠያቂነቱ ይቀራል። ሌላው ቅድም ሙሌ ያነሳ የአዳልተሪ የአመንዝራነት ዴፊኒሽን ላይ ክስ መመስረትን በተመለከተ 2 ወንጀል አይነቶች አሉ። አንደኛው ወገን የተበደለው ሰው ለፖሊስ ለሚመለከተው የመንግስት አካል አቤቱታውን ሲያቀርብ የሚያስከስስ፣ ሌላኛው ደግሞ የተበደለው ሰው ቢጠይቅም ባይጠይቅም አቤቱታ ቢያቀርብም ባያቀርብም ሙሌ በደንብ እንደገለጸው የሚያስጠይቅ የወንጀል አይነት ነው። አዳልተሪ መጀመሪያ በገለጽኩት ስር ነው የሚመደበው። አመንዝራነት ባል ወይ ሚስት የትዳር አጋሬ አመንዝሯል ብሎ ለፖሊስ ክስ ሲመሰረት ነው የሚያስጠይቀው። ነገር ግን ክስ ቢመሰረትም ባይመሰረትም ወንጀልነቱ እንደተጠበቀ ነው የሚሆነው። ወንጀል ተፈጽሟል። ምክንያቱም አዳልተሪ ዲፋይን ሲደረግ አንድ ሰው ሴት ወይ ወንድ በጸና ጋብቻ ታስሮ እያለ ከጋብቻ ውጪ ከሌላ ሰው ጋር የግብረ ሥጋ ግንኙነት ይፈጽም ነው። ይሄ ማለት ሚስት አላመለከተችም ማለት ሰውዬው ወንጀል አልፈጸመም ማለት አይደለም። ባል አቤት አላለም ለሚመለከተው አካል ማለት
ሚስት የአመንዝራነት ወንጀል አልፈጸመችም ማለት አይደለም እና በዚህ መልኩ ቢያዝ። ሌላው ይሄን ከምን ጋር ማገናኘት እንችላለን? ቆንጆ እንትን ነው ያነሳኸው። ማለት እንግዲህ በግል አቤቱታ የሚቀርቡ ወንጀሎችን የግል አቤት ባዩ ካላቀረባቸው በስተቀር የማያስጠይቁት ወንጀል ስላልሆኑ ሳይሆን አንዳንዶቹ ወንጀሎች ፐብሊክ ወይም ጠቅላላ ማህበረሰቡን የሚመለከቱ ጉዳዮች ስለሆኑ አንተ ፈለክም አልፈለክም ፖሊስ ምርመራ ማጣራት ግዴታ አለበት። ግን እንደዚህ አይነቶቹ ነገሮች ጠቅላላ ማህበረሰቡን ብቻ የሚመለከቱ አይደሉም፣ ያንን ቤተሰብ የሚመለከት ነው። ስለዚህ ይሄ ክስ መቅረቡ ቤተሰብ ሊበትን ይችላል፣ ልጆች ላይ የተለየ ጉዳት ሊያደርስ ይችላል፣ ትዳሩ ሊፈርስ ይችላል። ትዳሩ በሚፈርስበት ጊዜ ልጆች ጎዳና ሊወጡ ይችላሉ። ስለዚህ የባሰ ጉዳት ሊያመጣ ስለሚችል ይሄንን ጉዳይ ያኛው ተጋቢ ኮንሲደር አድርጎ አመዛዝኖ ይወስን ተብሎ የተተወ ስለሆነ ነው። ሊያልፈውም ስለሚችል ሚስጥር መጠበቅ ጋር ሊገናኝ ይችላል። ይሄንን ከምን ጋር ደግሞ ልናገናኘው እንችላለን? አንዳንድ ወንጀሎች አሉ አይደል? አሁን ምሳሌ ሰው መግደል በማናቸውም ሁኔታ ሳይሆን አንዳንድ የህግ እንትኖችን ትተን ወንጀል ነው አይደል? ግን ነሰሲቲ ሲሆን ማለት በአስገዳጅ ሁኔታ ስትፈጽመው ወይ በሞት ባይ ተጋዳይነት ስትፈጽመው ይቅርታ የሚያሰጥም ወንጀል ነው። ግን ያ ነገር ካልተሟላ ወንጀል አይሆንም። እዚህ ጋር ደግሞ ምን እንችላለን? ወንጀል ነው ግን አቤት ካልተባለብህ አትጠየቅም አይነት ነገሮችን እያነሳን መሄድ እንችላለን። እስቲ አንድ ጥያቄ ላንሳላችሁ። የአመንዝራነት ወንጀል የፈጸመ ሰው እንደ ቅጣት ማቅለያ ከሚታዩለት ነገሮች አንዱ ለአንድ ዓመትና ከዚያ በላይ እንደተባለው እንግዲህ በጸብ ምክንያት ተለያይቶ ከሆነ በዛ መሀል ከሆነ ያመነዘረው እንደ ቅጣት ማቅለያ ይታያል ነው። ሌላ ይሹ ላንሳላችሁ። በኢትዮጵያ የቤተሰብ ሕግ በባልና በሚስት መካከል የግብረ ስጋ ግንኙነት የመፈጸም ግዴታ አለባቸው ባልና ሚስት። ለዚህ እንደ ልዩ ሁኔታ የተቀመጠው አንዲት ሚስት ወር አንድ ባል ከሌላው ጋር የግብረ ስጋ ግንኙነት አልፈጽምም ማለት የሚችለው ያ የግብረ ስጋ ግንኙነት ለጤናው አስጊ ከሆነ ብቻ ነው እንበልና ያ የግብረ ስጋ ግንኙነት ለጤናው አስጊ በመሆኑ ምክንያት ሚስት የግብረ ስጋ ግንኙነት የመፈጸም ፈቃደኝነት የላትም፣ ሰው በህግ ማትገደድም ማለት ወይም ባልም በዚህ መሃል ሌላኛው የትዳር አጋር ከሌላ ሰው ጋር የግብረ ስጋ ግንኙነት ከፈጸመ እንደ ቅጣት ማቅለያ ሊያዝለት ይችላል። ተጠቅሟል ማለት እንችላለን ያንኛው ወገን። ምክንያቱም በግብረ ስጋ ግንኙነት የማድረግ ግዴታ አለበት። በወቅቱ ግን ግብረ ስጋ ግንኙነት ማድረጉ ጤናው ላይ ጉዳት የሚያደርስበት በነበረበት ሰዓት ላይ ያኛው ሰው ወይ ያቺ ሴት ከሌላ ሰው ጋር የግብረ ስጋ ግንኙነት ብትፈጽም ከትዳር ውጭ የኛው ወገን ተጠቅሟል ማለት ይቻላል። ተጠቅሟል የተቀመጠው በምን ሴንስ ነው? የተበደለው ሰው ለምሳሌ ኤክስ ከሌላ ሰው ጋር የአመንዝራነት ተግባር በሚፈጽምበት ግንኙነት ለምሳሌ ምንድን ነበር አንድ ፊልም አለ አይደል? ኢንዲሰንት ፕሮፖዛል ለገንዘብ ብለው አይደለ ለእንትን ብለው እንደዛ አይነት ነገሮች ከተገኘ አንደኛ ፍቃድ ካለ፣ ሁለተኛ ደግሞ ፍቃድም ባይኖር የሆነ ግንኙነት ተደርጎ በዛ ግንኙነት እሱ ተጠቃሚ ከሆነ ያ ጥቅም እንግዲህ የገንዘብ ሊሆን ይችላል ወይም ሌላ ሊሆን ይችላል። ስለዚህ ግን ጥቅም መሆን አለበት። የሚጠቀመው ወገን ደግሞ የድካም መቀነስ እንደ ጥቅም ሊቆጠር ነው። በደል ደርሶብኛል ብሎ የሚያመለክተው ሰው ከዛ ግንኙነት ከተጠቀመ ነው አይደል? በዚህኛው ሴናሪዮ ሚስት በጤና ችግር ምክንያት ከባሏ ጋር የግብረ ስጋ ግንኙነት ማድረግ አትችልም። በህግ የግብረ ስጋ ግንኙነት የመፈጸም ግዴታው ለተወሰነ ጊዜም ቢሆን ይቀርላታል ማለት ነው። ባል በዚህ መሃል ከሌላ ሴት ጋር ግንኙነት ቢያደርግ ያው በጸና ትዳር ታስረው ነው ያሉት፣ አመንዝራነት ነው። ነገር ግን እንደ ቅጣት ማቅለያ ሊያቀርብ ይችላል። እዚህ ጋር የኔን ሀሳብ ለማንሳት እንግዲህ ቅጣት ማቅለያ በልዩ ሁኔታ በዚህ የወንጀል ሕጉ አንቀጽ 652 ላይ ቅድም ያልነው በጸብ ምክንያት ከተለያዩ ቅጣት ማቅለያ እንደሚሆን ተደንግጓል። የወንጀል ሕግ ከቴክስቱ በላይ ሄደን መተርጎም የለብንም ስንል የወንጀለኛውን ጥፋተኛ ከማለት አንጻር ስንተረጉመው ነው እንጂ ወንጀለኛውን ራሱ በሚጠቅም መልኩ ስንተረጉም ግን በዚህ መልኩ መተርጎም አለብን ብዬ አላስብም። ስለዚህ በጸብ ምክንያት ሲለያዩ ያንን ነገር ፈቅደን ከሆነ ያደረገው በአስገዳጅ ሁኔታ ነው አይደል? የግብረ ስጋ ግንኙነት ግዴታቸውን መወጣት ያልቻሉት። ስለዚህ እንደ ቅጣት ማቅለያ የማናይበት ምክንያት የለም ብዬ አላስብም። ልክ አይደለም ተግባሩ፣ ታማኝነቱ መቀጠል አለበት። እንደዛማ ከሆነ በጸብ ጊዜ ማቆም አለበት አይደል?
ግን ደግሞ የወንጀል ህጉን አንቀጽ 82ን ማንሳት እንችላለን። ማለት ቅጣት ማቅለያ ማለት የግድ በወንጀል ህጉ ልዩ ሁኔታ ውስጥ የተቀመጡት ማቅለያዎች ብቻ አይደሉም። 652 ላይ ቅጣት ማቅለያ አለ፣ ግን ጠቅላላ የቅጣት ማቅለያዎች አሉ። አንቀጽ 82 ላይ የተደነገጉ ወንጀሉ የተፈጸመበትን ሁኔታ ከግምት አስገብተህ ቅጣት ልታቀል ትችላለህ። ስለዚህ ይሄ ሰውዬ ወንጀሉን የፈጸመው በአስገዳጅ ሁኔታ ውስጥ ሆኖ ከባለቤቱ ጋር ለረጅም ጊዜ ግብረ ስጋ ግንኙነት ባለማድረጉ ምክንያት ተፈጥሯዊ የሆነ ፈተና ውስጥ ወድቆ መሆኑን ከግምት በማስገባት እንደ ቅጣት ማቅለያ ልትወስድለት ትችላለህ ብዬ አምናለሁ። ግን ስቲል ወንጀል ነው። ስቲል ደግሞ በእንደዚህ አይነት ሁኔታ ውስጥ የታማኝነት እንትኑ ጥብቅ ነው። እዚህ ላይ ሁሌ እንዳለው 82 ወንጀል ህጉ አንቀጽ 82 ላይ የተዘረዘሩ ማቅለያዎች አሉ እንጀራል። በዚህም ጉዳይ ሆነ በሌላ እንትን እንጀራል የምንጠቀማቸው ማቅለያዎች ናቸው። በየትኛው እሱ ማቅለያ ሊቀርብ ይችላል በዚህ ጉዳይ አይችልም የሚለው ጥያቄ መልሱ ማቅለያ መቅረብ ይችላል። የትኛው ማቅለያ ተቀባይነት አለው ነው። አሁን በዚህ ጉዳይ ስናይ አንደኛው ማቅለያ እንግዲህ የተበደለው ሰው ጠባይ ብርቱ ፈተና ላይ ጥሎት ስሜትን ወይም ደግሞ ከፍ ያለ አስገዳጅነት ባለው ስሜትን በሚለውጥ ሁኔታ ውስጥ ወይም ምክንያት የመንፈስ ውከት ላይ ሆኖ ምናምን የፈጸማቸው ወንጀሎች ከሆኑ እንደ ማቅለያ ይወሰድለታል። ህመም ብርቱ ፈተና ላይ ጥሎታል ወይ ስንል ሊያስኬድ ይችላል። በህመም ምክንያት ለምን ያህል ጊዜ የግብረ ስጋ ግንኙነት ባለማድረጉ ነው የሰውዬ ፈተና ላይ የወደቀው ነው። በዚህ ምክንያት ነው ህመም አለ ከመጠየቅ አይደለም። የትዳር አጋር መታመም የመታመንን ግዴታ አያጠፋውም። በክፉም በደግም በህመምም በጤናም ነው አብረው ለመኖር እንግዲህ ሰዎች እንግዲህ ቃል ኪዳን ገብተው የገቡበት። ስለዚህ ህመም የመታመንን ግዴታ አያስቀረውም። ነገር ግን ተፈጽሞ ግልጽ አሁን ለምሳሌ ገሜ የሚያነሳው አንቀጽ 82 ውስጥ አይወድቅም የሚል መከራከሪያ ሊቀርብ ይችላል። ለምሳሌ አንዱ ብርቱ የተበዳዩ ጥፋት ብርቱ እንትን ውስጥ ጥሎት ከሆነ የሚለውን አይሷ ምን አደረገ ብቻ በትርጉም አይሆንም ብንል እንኳን ሌላ የቅጣት ማቅለያ አለን አይደል? አንቀጽ 86 ላይ በአንቀጽ 82 ላይ ያልተዘረዘሩ የቅጣት ማቅለያዎችን ፍርድ ቤቱ ሲያገኝ በቂ ናቸው ብሎ ካመነ ምክንያቱም በመግለጽ ቅጣት ሊያቀል ይችላል። ለዚህ ቅድም የሰጠነው ምክንያት በጤና ምክንያት ሴትዮዋ ለረጅም ጊዜ የግብረ ስጋ ግንኙነት ግዴታዋን በህግ የተጣለባትን ግዴታ መወጣት ባለመቻሏ ምክንያት ከባልና ሚስት አንዱ ደግሞ አንድ ላይ ከሚያደርጋቸው ነገሮች ውስጥ አንዱ ግብረ ስጋ ግንኙነት በመሆኑ ምክንያት ይሄ ሰው ለረጅም ጊዜ ግብረ ስጋ ግንኙነት ባለማድረጉ ምክንያት ፈተና ላይ ወድቆ ይህንን ተግባር ቢፈጽም ያደረገበትን አውድ ተረድተናል። ገዳይ እንኳን ሰው የገደለ ሰው እንኳን የገደለበትን አግባብ እንፈትሻለን አይደል? ለዚህም ሰው ወደ አመንዝራነት የሄደበትን ግራውንድ ምክንያት በመመርመር ቅጣት ማቅለል በቂ ምክንያት ነው። ስለዚህ በአንቀጽ 86 መሰረት ቅጣት ያቀላል ብለን መደምደም እንችላለን። በጣም ጥሩ። ለጤና አስጊ ካልሆነ በስተቀር ብሎ ህጉ የገለጸው ገሜ ታሞ ያለው ህመም ምናምን በማለት እንትን ያለው ጠቅላላ ህመምን የሚመለከት አይደለም። አንድ ሰው ከታመመ ለምሳሌ በተለያዩ በሽታዎች ተጠቅቶ ሊታመም ይችላል። በዛን ጊዜ ይታወቃል። የግብረ ስጋ ግንኙነት መፈጸም ሌሎች ነገሮችንም ማድረግ አይችልም። ነገር ግን ለጤናዋ ወይም ለጤናው አስጊ ካልሆነ በስተቀር ተብሎ የተገለጸው ከሌላ በሽታ ነፃ ነው። ግን ፓርቲኩላርሊ የግብረ ስጋ ግንኙነት መፈጸም ለተወሰነ ጊዜ ሊሆን ይችላል ለሆነ ተከታታይ ጊዜ በራሱ ለጤና አስጊ ከሆነ የሚለውን ኢሹ ነው የሚመለከተው። እስቲ ከዚህ ጋር በተያያዘ ቀጥታ ከአዳልተሪ ጋር ባይገናኝም አንድ ኢሹ ላንሳ። ሌላ ጊዜ በስፋት ሴቶችንም የሴቶች መብት ተሟጋቾችንም ማካተል እንወያያለን። እንግዲህ በቤተሰብ ህጉ በባልና ሚስት መካከል የግብረ ስጋ ግንኙነት የመፈጸም ግዴታ አለ። ኤክሰፕሽኑ ተቀምጧል። በሌላ አንጻር ደግሞ በእኛ የወንጀል ህግ ማሪታል ሬፕ በወንጀልነት አልተደነገገም። ባል ሚስቱን ሊደፍር አይችልም። ባል ሚስቱን ደፈረ ተብሎ ሊከሰስ አትችልም። ማሪታል ሬፕ እንደ ወንጀል ላለመደንገጉ በባልና ሚስት መካከል በቤተሰብ ህግ የተደነገገው የግብረ ስጋ ግንኙነት የመፈጸም ግዴታ እንደ ጀስቲፊኬሽን ሊቀርብ ይችላል። ይሄ ማለት ባል ሚስቱን አስገድዷት በማንኛውም ጊዜ የግብረ ስጋ ግንኙነት እንድትፈጽም ሊያደርጋት ይችላል ወይ?
ሚስትም እንደዚያ። ይሄ ድርጊት ካለ ያው ሬፕ በወንጀል ማሪታል ሬፕ በወንጀልነት ስላልተደነገገ ደፈራት ወይም ደፈረችው ተብሎ በወንጀልነት ሊጠየቅ አይችልም። በምንስ ሊጠየቅ ይችላል? ብዙ ሀገሮች ናቸው እንትን የሚሉት ማለት ባል ሚስትን አባባሉ ብድ ነው በእንግሊዝኛ ሲያስቀምጡት husband cannot rape his wife ነው ሌጋሊ በህግ አንዱ ባል ሚስቱን ሊደፍር አይችልም ተብሎ ነው የሚታሰበው። ሌጋሊ ኢምፖሲብል ነው። ለምን ነው ሌጋሊ ኢምፖሲብል የሚሆነው? ትዳር ውስጥ ሲገቡ ለትዳር ፍቃዷን ስትገልጽ ሚስት ለዛ ቀደም ለጠቀስነው ግብረ ስጋ ግንኙነት የማድረግ ግዴታ ራሷን አስገዝታለች ተብሎ ስለሚገመትም ነበር። ሰው የራሱን ሊሰርቅ አይችልም ከሚለው ኦልሬዲ በቃ አንዴ ነው ለግብረ ስጋ ግንኙነት አንዴ ነው ፍቃድ የሚሰጠው። ትዳር ውስጥ ሲገባ አንዴ ነው የሚሰጠው። ባል በፈለገ ጊዜ የግብረ ስጋ ግንኙነት የማድረግ ግዴታ አለባት ተብሎ ነው ኮንሲደር የሚደረገው። ከዛ በኋላ ግን እንደ ኤክሰፕሽንስ ሪኮግናይዝ የሚያደርጓቸው ነበሩ። ለምሳሌ ቀደም ከአደልትሪ ጋር አያይዘን ያየነው ከአመንዝራነት ጋር አያይዘን ያየነው ፍቺ ሂደት ላይ ያሉ ጸብ ላይ ያሉ ተለያይተው ባለበት ሰዓት የተፈጸመ ከሆነ ለምሳሌ አንድ እንግሊዝ ኬዝ አለ። ሚስት ተጣልታ ቤተሰቦቿ ጋር ትሄዳለች። ፍቺ ሂደት ላይ ናቸው ግን አልተፋቱም፣ ጋብቻው አልፈረሰም። በዚህ መካከል ባል ሊጠጣ ያመሽና ቤተሰቦቿ በሌሉበት በር ሰብሮ ገብቶ አስገድዶ ይደፍራል እና ሲከሰስ አይ ባል ነኝ እኮ ባል ደግሞ ሚስቱን ደፍሯል ሊባል አይችልም ብሎ ይከራከራል። እዚህ ላይ እንደ ኤክሰፕሽን ባልና ሚስት ቢሆኑ እዚህ ላይ ግን ፍቺ ሂደት ላይ ስለነበራችሁ ልትፋቱ ስለሆነ ሚስት እንትኗን ምንድነው ፍቃዷን ዊዝድሮ አድርጋለች ተብሎ ይገመታል ይላል። እና ቀደም ስናነሳው የባልና የሚስት ቤተሰብ ግዴታ የግብረ ስጋ ግንኙነት የማድረግ ግዴታ ተብሎ ሲጠቀስ ወደ የመጣልኝ ጉዳይ ወደ አይምሮ የመጣልኝ ጉዳይ የዚህ የማሪታል ሬፕ ጉዳይ ነው። በዛም ኮንሲስተንት ይሆናል ይመስላል ኮንሲስተንት ይመስላል የምኑ ነው የወንጀል ህጉና የቤተሰብ ህጉ ተመሳሳይ መንፈስ ያላቸው ይመስላል። ከዛ ጋር በተያያዘ የማስረጃ ችግር በጣም ሁሌም የሚነሳ ነገር ነው። ሁሌም ማሪታል ሬፕ ሲነሳ ባል ሚስቱን ከዛ በኋላ ሪኮግናይዝ ከተደረገ በኋላ አሁን ሌሎች ሀገሮች ባል ሊከሰስ ይችላል ሚስቱን ደፈርክ ተብሎ እና ሁሌም የሚነሳው ከዚህ ጋር ተያይዞ የሚነሳው ችግር የማስረጃ ችግር ነው። እሱ እንደ ከማንኛውም አስገድዶ መድፈር ጋር የሚነሳ ይመስለኛል። ሌላው እዚህ ጋር ተክሉ ላነሳው ጥያቄ እንደ ጀስቲፊኬሽን መወሰድ አለበት ብዬ አላምንም። እኛ ሀገር ማሪታል ሬፕ እንትን የተባለው ቅድም እኛ ጀስቲፋይ ያደረግናል ቅድም ያሉትን የህግ ፊሎዞፊካል እንትኖችና የሌሎች ሀገሮች ልምዶች ነው እያነሳን ያለ ነው እና አንዱ ዶክተር ያለው ነው ማለት ሌጋሊ ትከራከራለህ ማለት ነው። በቃ ይሄ ስለሆነ ቅድም ጋብቻ አለ ፍቃድ ሰጥታለች ዋንስ ስለዚህ ባል ወይ ሚስት የራሱን እንትን አይደፍርም የሚል መነሻ አለው አንድ። ሁለት የኛ ሀገርንም የባህል እንትን መሰረት አድርገው ነው ህግ አውጪው ሌሎች ሀገሮች ላይ ይሄ ልምድ እንዳለ ይታወቃል። ሌሎች ሀገሮች ማሪታል ሬፕን እንደ ክሪሚናላይዝ ያደረጉ ሀገሮች አሉ። ግን እኛ ሀገር ህግ አውጪው ይሄንን ሳያደርግ የቀረበት ምክንያት አንዱ ዶክተር ያለው ምክንያት ነው ልንል እንችላለን። ሁለት ግን የማህበረሰቡን ባህል ሁኔታ ከግምት ውስጥ አስገብቶ እንደውም ያለውን ውስብስብነት ከግምት አስገብቶ ነው ልንል እንችላለን። ግን እኔ ላነሳ የፈለኩት ነገር ምንድነው ቅድም ጀስቲፋይ ማድረግ ይቻላል የሚለው በቤተሰብ ህጉ ላይ የግብረ ስጋ ግንኙነት መፈጸም መደበኛውን የግብረ ስጋ ግንኙነት መፈጸም መደበኛው የግብረ ስጋ ግንኙነት ምንድነው ሌላ ጊዜ ልናወራበት እንችላለን። በጋብቻ ውስጥ የተለመደውን የግብረ ስጋ ግንኙነት መፈጸም ለሁለቱም ግዴታ ነው ተብሏል። ግዴታ ስለሆነ ያንን ስለዚህ ለሌላኛው ወገን መብት ነው ማለት ነው አይደል? ስለዚህ መብትን በግድ ነው ወይ የምትወስደው የሚል ጥያቄ ነው። አሁን ብዙ መብቶች አሉን አይደል? ከነዚህ ውጪ ያሉ ህገ መንግስቱ ጀምሮ እስከ ዝርዝር ህጎች ላይ የተመለከቱ መብቶች አሉ። ያንን መብቶቻችንን በሙሉ ስናጣ ወይም የሆነ ሰው ሲወስድብን ወይ የሆነ ሰው ሲከለክልን በኃይል ነው ወይ የምንወስደው የሚል ጥያቄ ያስነሳል። በኃይል የምንወስድ ከሆነ ሌላ ጥያቄ አይደል? ስለዚህ ስለ ዱ ፕሮሰስ ብሎ የምናወራው ነገርም እናጣለን። አንድ ሰው መብቱን ባጣ ቁጥር አምጣ እያለ በኃይል የሚነጥቅ ከሆነ ሌላ እንትን ልናመጣ ስለምንችል ጀስቲፊኬሽን ሆኖ መቅረብ አለበት ብዬ አላምንም። በትክክል የኔ ሙሉ ያነሳው ነጥብ ላይ እስማማለሁ። በተለይ ወንጀለኛ መቅጫ ህጋችን አስገድዶ መድፈርን ቃሉ ራሱ አስገድዶ ነው የሚለው። አስገድዶ መድፈርን ከኃይል ጋር ነው የሚያያየው። ኃይል መጠቀም
ወይም ደግሞ በሌላ በማንኛውም መንገድ አንኮንሺየስ እንዲሆን ራሱን መቆጣጠር እንዳይችል ራሱን መከላከል እንዳይችል ካደረገ በኋላ የሚደረግ የግብረ ስጋ ግንኙነትን ነው አስገድዶ መድፈር የሚለው እንጂ ከፈቃድ ጋር አያይዘው ከፈቃድ ጋር ቢያያይዘው ኖሮ ኃይል ተጠቀምክም አልተጠቀምክም ዋናው ጥያቄው የሚሆነው ምንድነው የሴቷን ፈቃድ አግኝታል ወይስ አላገኘህም ወይ እዚህ ላይ ግን ከኃይል ጋር ነው የሚያያይዘው እና በተለይ ደግሞ ማሪታል ሬፕን ከሱ ጋር ስታያይዘው ይሰውዬ መብት ነው ሊል ይችላል ግን መብቱን ለመጠቀም ምን ኃይል ውስጥ አስገባው የኃይል ተግባር ማለት በተወሰነ መልኩ ከፍቃድ ጋርም ይገናኛል አሁን ለምሳሌ ፍቃድ በተወሰነ መልኩም ሳይሆን ፍቃድ አንደኛው ሲያስገድዳት ፍቃደኛ ስላልሆነች ነው ስለዚህ ፍቃድ አለመኖሩ እንደ አንድ እንትን ይወሰዳል አንዳንዴ ደግሞ በተለየ ሁኔታ ፍቃድ አላት ፍቃዷን ሰጥታለች ግን የማስገደድ ተግባሩን ፈልጋው ለምሳሌ ወይም ፈልጎ ሊሆን ይችላል አይደል የሆኑ አይነት የሴክሹዋል ቢሄቪየሮች አሉ አይደል ፍቃድ አላት ፍላጎት አላት ግን ያ ነገር እንዲደረግ የፈለገችው ግን በኃይል ነው እንዲሆን ፈልጋ ከሆነ እስቲ ላስገድዶ መድፈር አለ ማለት እንችላለን ፍቃድ ካለ አስገድዶ መድፈር ሊኖር አይችልም በእኛ ዴፊኒሽን ስትሪክትሊ አስገድዶ መድፈር ዲፋይን ሲያደርግ ስትሪክትሊ እንትን አይልም እንጂ ፊርፉል ሰብሚሽን ሌሎች ሀገራት ላይ የአስገድዶ መድፈር ወንጀልን ያቋቁማል ይሄ አስገድዶ ደፋሪው ቤተሰብህን በሌሎች መንገዶች ሊያስፈራራና እምቢ እንዳትል ሊያደርግ ይችላል በቀጥታ አንድ ሴት ፈርታ አለመፈለጉ እንዳለ ሆኖ ፍቃዱ እዛ ጋር ነው ያለው አለመፈለጉ እንዳለ ሆኖ ግን ሰውየውን ፈርታ ለምታደርገው እስከ ግንኙነት ፈቅዳ ነው ማለት አይቻልም በሌላ እንትን የኛ ወንጀል ህግም ላይ በሌላ መንገድ በማናቸውም ሌላ መንገድ መከላከል እንዳትችል በማድረግ ነው የሚለው መከላከል አለመቻል በዛቻ ሊደረግ ይችላል በኃይል ሊሆን ይችላል ወይም ደግሞ በማስፈራራት ራስ እንድትስት በግልጽ ሊደረግ ይችላል በሰው ልጆች ማህበረሰብ ውስጥ ወጥ የሆነ አስተሳሰብ የለም አመንዝራነትን በተመለከተ ቅድም ገርሜ በጠቀሰው ማህበረሰብ ውስጥ አንድ ሰው አንድ ህፃን ልጅ አንድ አባት ብቻ ያለው ከእናቱ ጋር የተኛ ሁሉ አባቱ ነው እና ከእናቱ ጋር የተኛ ሰው ሁሉ እንደ አባቱም ነው እንደ ልጁም ነው የሚቆጥረው እንደ ልጁ ነው የሚንከባከበው እነዚህ አይነት ማህበረሰብ ውስጥ የአመንዝራነት ጽንሰ ሐሳብ ራሱ አይኖርም ሐሳቡም ራሱ አይኖርም እንኳን ሊከለከል ሐሳቡም ሊኖር አይችልም አንዳንድ ትዳርም የሚባል በእነዚህ አይነት ማህበረሰብ ውስጥ ትዳርም ወይዘሪቲዝ ምንድነው ሞኖጋመስ አንድ ወንድና አንድ ሴት ይሁን አንድ ብዙ ወንድና አንድ ሴት ወር አንድ ወንድና ብዙ ሴት ምንም አይነት የጋብቻ ኢንስቲትዩሽን የለም በእነዚህ አይነት ማህበረሰብ ግን የጋብቻ ተቋም ባለበት ማህበረሰብ በተለይ ደግሞ በአንድ ወንድና በአንድ ሴት ብቻ የሚደረግ የጋብቻ ተቋም ባለበት ማህበረሰብ ሁሌ አብሮ የሚመጣው ምንድነው የአመንዝራነት ድንጋጌ ነው ሞኖጋመስ ሜሬጅን ከተቀበልክ እና እሱን ብቻ ከሆነ ፕሮሞት ለማድረግ የምትሞክረው አብረህ እሱን የምትጠብቅበት መሳሪያ አመንዝራነትን እንደ ከባድ ወንጀል ነው የሚቆጠረው በአንዳንድ ማህበረሰብ ውስጥ ለምሳሌ በአይሁድ ማህበረሰብ ውስጥ በሙሴ ህግ አመንዝራ የሚቀጣው በድንጋይ ሁሉ ተቀጥቅጦ ነው የሚገደለው መገደል ብቻ ሳይሆን አገዳደል ራሱ ዘግናኝ እንዲሆን ተደርጎ ነው the most serious offense ተደርጎ ነው የሚቆጠረው ይሄ the most serious offense ተደርጎ እንዲቆጠር ያደረገው አንደኛ ዓላማው ምንድነው ዓላማው የማህበረሰብ አስኳል የሆነውን አንኳር የሆነውን ቤተሰብ የመጠበቅ ዓላማ የያዘ ስለሆነ ነው የኢትዮጵያ ህግ እንዳጋጣሚ ሆኖ የኢትዮጵያ ህግም ቤተሰብ ላይ የተቃጣ ወንጀል ጥቃት አድርጎ ነው የሚቆጥረው አመንዝራነት በዚህ በአይሁድ ማህበረሰብም በክርስቲያን ማህበረሰብም እንደዛ ነው የሚቆጠረው የቤተሰብ አስኳል የማህበረሰብ አስኳል ቤተሰብ ነው ቤተሰብ የሚባለውን ተቋም ለመጠበቅ ሲባል ነው ቤተሰብ የሚባለውን ተቋም እንዴት ነው የሚጠብቀው ስንል አመንዝራነት በተለይ አሁንም ከሴቷ ጋር ብዙ ጊዜ ከወንዱ ላይ አይደለም የሚጎለው ቅድም ገሜም ዲስክሪሚናቶሪ ኤሌመንት አለው የሚለው በእነዛ ማህበረሰብ ውስጥ ከሴቷ ጋር አያይዞ ነው የሚታየው የአባትነትን የልጆችን አባትነት ጥያቄ ጥርጣሬ ውስጥ የሚያስገባው ነው አባት ወይም ባል ከሚስቱ የወለደቻቸው ልጆች የኔ ናቸው ወይስ አይደሉም ብሎ እንዲጠራጠር ነው የሚያደርገው ምክንያቱም ፖሲቢሊቲው ከፍተኛ ሊሆን ይችላል
ምክንያቱም አንድ ወንድ ከሌላ ሰው ሚስት ጋር ተኝቶ ሚስት እንድትወልድ ወር ሙሉ መተኛት አይጠበቅበትም። at the right time at the right place ከተገኘ የሁለት ደቂቃ ግንኙነት እንኳን ሴቷ እንድታረግዝ ሊያደርጋት ይችላል። ስለዚህ የመያዝና የመቀጣት እድሉ ይሄ አመንዝረው ከሌላ ሰው ሚስት ጋር የተኛው ሰው የመያዝና የመቀጣት እድሉ ዝቅተኛ ነው። የመያዝና የመቀጣት እድሉ ዝቅተኛ ከመሆኑ የተነሳ ይሄ ደግሞ አባትን ጥርጣሬ ውስጥ እንዲከተው ፉሊ ለቤተሰብ ፉሊ ኮሚትድ እንዳይሆን ሪሶርሱን ሀብቱን የስራውን ፍሬ ወደ ሌላ ቦታ እንዳያሸሽ ለማድረግ ሲባል አድልተሪ እንደ ሲሪየስ ኦፌንስ ይቆጠራል። ግን አብሮም ደግሞ በእንደዚሁ ማህበረሰቦች ደግሞ አብሮ ደግሞ እንደዚሁ ማለስለሻ የሆኑ አሰራሮች ይደረጋሉ። ለምሳሌ በብዙ ማህበረሰቦች እንደዚህ አይነት ማህበረሰብ ጋር ተያያዥ ማህበረሰቦች አንድ ወንድ ወይም ደግሞ አንድ ባል ውሽማ ቢይዝ ነው እንደ ትልቅ ችግር የሚቆጠረው። ውሽማ ከያዘ ቋሚ ናት፣ በቃ የሱ ናት ተብላ በጎን የተቀመጠች ቤት የሚያዘጋጅላት ሪሶርስ ኮምፒት የምታደርግ ናት እና እንደዚህ አይነት ነገር እንደ ችግር ይቆጠራል። በእንደዚህ አይነት ማህበረሰቦች አይ ከውሽማ ይልቅ ምንድነው ጋለሞታ ጋር ቢሄድ ይሻላል ወይ ደግሞ ሴተኛ አዳሪ ጋር ቢሄድ ይሻላል ይባላል። ደርሶ ነው የሚመለሰው፣ እዛው የሚቀረው ነገር የለም። የሆነ ኮሚትድ አይሆንም፣ ፐርማነንት በሆነ መንገድ ሪሶርስ ዳይቨርት አይደረግም ይባላል። በእነዚሁ ማህበረሰቦች ደግሞ እንደዚሁ ባልና ሚስት አብረው እየኖሩ ለምሳሌ በተለያየ ምክንያት ሚስት መውለድ ባትችል ወይም ደግሞ እኛ ሀገር ሾተ ላይ የምንለው ነገር አለ አይደል፣ አንድ ወልዳ ድጋሚ መውለድ ባትችል እና ባልና ሚስት መፋታት አይፈልጉም። ነገር ግን ደግሞ ባል ልጅ ሊፈልግ ይችላል። ስለዚህ እንደ ኮምፕሮማይዝ ሚስትም ፈቅዳ ሁለተኛ ሴት የምትወልድ ሴት እንደ ምንድነው በተለምዶ ምን ይባላል እንደ ገረድ በደሞዝ እንደ ሚስት በሰማንያ አይነት ነገር ኢንፎርማል ሆነ አሬንጅመንት ሴቷ አብራ ገብታ እንድትኖር ይደረጋል። አሁን እነዚህ አይነት ነገሮችን እንደ ወንጀል አይቆጥራቸው። የወንጀል ህጋችን ኦልሬዲ ሚስት ፈቅዳለች፣ አንደኛው ወገን ፈቅዷል። በብዛት ሚስትና ከሚስት ጋር ከሴት ጋር ተያይዞ ስለምንነሳ ነው። ትራዲሽናሊ ሚስቱ አመጣጡ እንደዛ ስለሆነ ነው እና ይሄንን ነው ማለት የምችለው። በዋናነት እንደ ወንጀል ቢቆጥረውም ደግሞ የኛ ሀገር ህግ እንደ ሙሴ ህግ የከፋ አይደለም፣ በሞት በምናምን የሚል አይደለም። እንደውም the most less serious offenses ከሚባሉት በጣም ዝቅተኛ ከሚባሉ የወንጀል ጥፋቶች ነው የሚመደበው። upon complaint በተበዳይ ወገን አቤቱታ ብቻ የሚያስቀጣ የወንጀል አይነት ነው። ይሄን ነው ለማጠቃለልነት ለምንችለው። እናመሰግናለን። እንደው አመንዝራነትን በተመለከተ እዚሁ ላይ እናበቃና ወደ ሁለተኛው የውይይት ምዕራፋችን ነው የምናልፈው። በሁለተኛው የውይይታችን ምዕራፍ ስለ ፕራይቬሲ መብት፣ የግለሰቦች የግላዊነት መብታቸው ከህግ አንፃር እንዴት ነው የሚታየው? ያው ከወቅታዊ ሹም ጋር ይያያዛል። የሰዎችን ምስል፣ ፎቶ ሊሆን ይችላል፣ ድምጽ ሊሆን ይችላል። በተለይ ደግሞ አሉታዊ በሆነ አኳኋን የሰዎችን ስማቸውን፣ ተቀባይነታቸውን በሚያጠፋ መልኩ የተለያዩ የመገናኛ ብዙሃንን በመጠቀም ለህዝብ ያለ ፍላጎታቸው ያለ ፈቃዳቸው ይፋ ማድረግ ከህግ አንፃር እንዴት ይታያል? ቅጣቱስ እንዴት ነው የሚለው ሰፋ ያለ ማብራሪያ እንጠብቃለን። አሪፍ። ከህገ መንግስቱ እንጀምር። ይሄ አንደኛ መሰረታዊ የሰው ልጆች መብት ተደርጎ ከሚቆጠሩት መብቶች ናቸው። ህገ መንግስቱም በዛ ደረጃ ነው ሪኮግናይዝ የሚያደርገው። በአንቀጽ 26 የግል ህይወት የመከበር መብት ወይም ደግሞ የግላዊነት የመከበር መብት ይለዋል። ሁላችንም ሁለት ወይም ከዛ በላይ አይነት ህይወት ነው ያለን። የግል ህይወት አለ፣ እኔ ብቻ የማውቀው እና የተወሰኑ የፈቀድኩላቸው ሰዎች ብቻ የሚያውቁት ህይወት አለ። ከዛ ውጭ ደግሞ አደባባይ የምኖረው ህይወት አለ። የሚታሰበው ምንድነው? ፊሎሶፊካሊ አደባባይ ህይወታችንና የግል ህይወታችን ይለያያል ተብሎ ነው የሚታሰበው። በተለያየ ምክንያት በዋናነት ጥቃት ከፍርሃት ጋር ስለሚያያዝ ነው፣ ከስጋት ጋር ስለሚያያዝ ነው። ሁለመናዬን ገመናዬን በሙሉ አደባባይ ላይ ካወጣሁት ሁሉም ሰው ካወቀኝ ለጥቃት እጋለጣለሁ። ስለዚህ ማምናቸው ለማያጠቁኝ ሰዎች ብቻ ነው ገመናዬን የማወጣው እንጂ ለሌላው በአደባባይ እያስመሰሉ ወይም ደግሞ ቅርጽ ይዤ መስዬ የመኖር መብት ነው። እሱ የመኖር መብት ሪኮግናይዝ ተደርጓል። እሱን ለመኖር መብት ሪኮግናይዝ ለማድረግ ምን ተደረገ? የግል ህይወትን የመጠበቅ ማለትም ማንም ሰው
ያ በግል መጠበቅ የምፈልገውን ማንም ከፈቀድኩለት ሰው ውጭ ሌላ ሰው እንዳያውቀው የምፈልገው ህይወቴ ግን መከበር አለበት። ምክንያቱም የሰው ልጅ ያለ እረፍት በአደባባይም በቤቱም እያስመሰለ መኖር የለበትም። ማስመሰል ከባድ ነው ማለት ኢንተርኔት ኦፍ ኤነርጂ ቀን ሙሉ ስታስመስል ከባድ ነው ማለት እንደ ጠበቃ አደባባይ ላይ ወይም ደግሞ ምናምን ላይ ከረባትና ምናምን ማቀር ግን ቤትህም ከረባት አርገህ ራት መብላት የለብህም። ከረባት አርገህ ቴሌቪዥን ማየት የለብህም። ማለት ፈታ የምትልበት የራሴ ግል ህይወት ፕሮቴክትድ የሆነ ስፔስ ያስፈልጋል ከሚል መነሻ ነው። አጠቃላይ ዓለም አቀፍ የሰብአዊ መብት ድንጋጌዎችም የኢትዮጵያ ህግም ሪኮግናይዝ የሚያደርገው ችግር ትንሽ የሚያደበዝዘው ምንድነው ትርጉሙን የሚያደበዝዘው በአንቀጽ 26 የግል ህይወቱ ወይም ግላዊነቱ መከበር መብት አለው ይላል። ሪኮግናይዝ ያደርጋል ተጀመረ የግል ህይወቴ ግላዊነቴ መከበር አለበት ማለትም እኔ የግል ህይወት ያልኩት ማንንም እንዲያቀብኝ አልፈልግም ያልኩት መከበር አለበት ነው ይልና መኖሪያ ቤቱ ሰውነቱ ንብረቱ ያለ መበርበር መብት አለ መበርበር አይችልም። ሁለተኛ የሚጽፋቸው ደብዳቤዎች የሚልካቸው ደብዳቤዎች የስልክ ግንኙነቶች የኤሌክትሮኒክ ግንኙነቶች እንደዚሁ መደፈር የለባቸው። ስለዚህ በደብዳቤ በስልክ በኤሌክትሮኒክስ ግንኙነቶቹ የልቡን እውነተኛ ህይወቱን የእውነተኛ የመሰለውን እምነቱን እንዲያንጸባርቅ ፕሮቴክትድ መሆን አለበት። ልክ በቤቱ በጣራና በግድግዳው ውስጥ እንደፈለገ መሆን እንዲችል መፍቀድ የለብንም። በማንኛውም ሰዓት እየተሰለለ እየተበረበረ ነው ብሎ ካመነ ይህ ሰው ምን ሊሆን ነው? በአደባባይም በቤቱም ቅርጽ ይዞ እየኖረ ምስል ይዞ እየኖረ ፈታ እንዳይል ወይም ደግሞ እረፍት እንዳያገኝ ነው የሚያደርገው። ስለዚህ እረፍት እንዲያገኝ ቢያንስ የሆነ ፕሮቴክትድ የሆነ ምን መሆን አለበት ቦታ መኖር አለበት። ደስ የሚለው ነገር እና ኢንተረስቲንግ የሚያደርገው ነገር ምንድነው? የኢትዮጵያ ህገ መንግስት እንግዲህ እንደምናውቀው የቅርብ ጊዜ ህገ መንግስት ነው። ነገር ግን የፍትሐ ብሔር ህጋችንም ምንም እንኳን በ1960 ፈረንጆች አቆጣጠር አይደል በ1957 52 የወጣ ቢሆንም በእኛ አቆጣጠር በ1952 የወጣ ቢሆንም በተወሰነ ደረጃ ይህንን የግል ህይወት መብትን ሪኮግናይዝ ያደርጋል። በተለይ ደግሞ ከፎቶና ከምስል ጋር ያይዞ ምን ይላል? ማንንም ሰው ፎቶ ማንንም ሰው ምስልና ፎቶ ያለ ፈቃዱ ፎቶ ማንሳት አትችልም። ብቻ ሳይሆን ያለ ፈቃዱ ያነሳውን ፎቶ ሁለት አይነት ፈቃድ ነው የሚያስፈልገው እዚህ። አንደኛ ለመነሳት ያለ ፈቃዱ ፎቶ ልታነሳው አትችልም። ሁለተኛ በፈቃዱ ፎቶ ብታነሳውም እንደው ያለ ፈቃዱ ደግሞ ያንን ያነሳውን ፎቶ ደግሞ ልታሰራጨው አትችልም። ስለዚህ ከባለቤቱ ፈቃድ ውጭ የማንም ሰው ፎቶግራፍ ወይም ስዕል ለህዝብ አደባባይ ሊለጠፍም ሆነ ሊባዛ ወይም ሊሸጥ አይችልም። ይሄ መርህ ነው። በመርህ ደረጃ እንደዚህ ካስቀመጠ በኋላ ግን ኤክሰፕሽኖች ደግሞ በጣም ኢንተረስቲንግ ኤክሰፕሽኖች ደግሞ ያስቀምጣል። አንደኛው ኤክሰፕሽን ምንድነው? የታወቀ ሰው በመሆኑ የተነሳ ያ ባለቤቱ የፎቶ ባለቤት ወይም ደግሞ የምስሉ ባለቤት የታወቀ ሰው በመሆኑ የተነሳ የፎቶ መነሳቱ ያለ ፈቃዱ ፎቶ መነሳቱ ወይም ደግሞ ያለ ፈቃዱ የፎቶ ስርጭት ተቀባይነት ሊኖረው ይገባል ተብሎ የሚታመን ከሆነ ታዋቂ ሰው በመሆኑ የተነሳ ስመጥር ሰዎች ሴሌብሪቲስ ምንላቸው ታወቁ ሰዎች እንደዚህ አይነት ይሄን ጥያቄ ሊያነሱ አይችሉም። ሁለተኛ በሚያከናውነው ህዝባዊ ስራ ምክንያት አገን ይሄ ደግሞ ባለስልጣናትን ምንን የሚመለከት ነው። እነዚህም አንደኛ ስመጥርነትን ስትቀበል ሴሌብሪቲ ስታተስ ስትቀበል አብረ የምታውቀው ነገር ይሄ ነው እንደማለት ነው። ሁለተኛ የመንግስት ስልጣን የህዝባዊ ስራን ኃላፊነት ስትቀበል አብረ የምታውቀው ነገር ይሄን ነው። ፎቶ ልትነሳ ሊሰራጭ ይችላል፣ ዜና ሊሆን ይችላል። ሶስተኛ የፎቶ መሰራጨት ሳይንሳዊ ወይም ደግሞ ባህላዊ ፋይዳ ያለው ከሆነ እንደዚሁ ፈቃዱ ያለ ፈቃዱ ሊሰራጭ ይችላል። አራተኛ በአደባባይ በሚከወኑ በዓላት የተነሳ በአደባባይ የሚከበሩ በዓላት ዜና ናቸው። ህዝብ አጠቃላይ ለህዝብ ሊታወቁ የሚገባቸውና ህዝብ የሚችሉ ስራዎች ናቸው እና በዚህ አጋጣሚ ፎቶ ወይም ደግሞ ቪዲዮ ከተነሳ አፈቃደን ሰጠው ማለት አልሰጠውም ማለት አይችልም። አንድ ሰው ኦሬዲ እዛ በዓል ላይ ሲሳተፍ ኢምፕላይድ በተዘዋዋሪ ፈቃዱን ሰጥቷል ማለት ነው። ምክንያቱም ያ በዓል ፎቶ የሚነሳ
ሪከርድ የሚደረግ በዓል ከሆነ ነው። ምናልባት ምንም እንኳን ቪዲዮ የተቀረጸ ወይም ደግሞ ፎቶ የተነሳው አደባባይ ላይ በዓል ላይ ሆኖ ነገር ግን አቀራረጹ አንድ ሰው ላይ ፎከስ አድርጎ አንድ ሰው ላይ ብቻ ያነጣጠረ ከሆነ እሱ እንደሌላ ሊነሳ ይችላል። ማለትም ለምሳሌ የመስቀል በዓል ነው ወይም የጥምቀት በዓል ላይ ነው ቪዲዮ የተቀረጸው፣ ግን ያቺ ፓርቲኩላር ቪዲዮ የምታሳየው አንድም ሰው ብቻ ነው። ያ ሰው አፍንጫውን ሲጎረጉር የሚያሳይ ቪዲዮ ነው እንበል እና ያንን ቪዲዮ ማሰራጨት እንደ መብት ሊቆጠር ይችላል ብዬ አልቆጥረውም። ምክንያቱም ዙሪያውን በዓል አለ፣ ግን በዓሉ አለ የተቀረጸው ሆን ተብሎ አንድን ሰው ታርጌት ያደረገ ነው። ሰርግ ላይ ይቀረጻል። አንድ ሰው ሰርግ ተጋብዞ ሲሄድ ኢምፕላይድሊ ምንድነው ፎቶ እንደሚቀረጽና እንደሚተላለፍ እንደሚሰራጭ ኢምፕላይድሊ ኮንሰንት አድርጓል ማለት ነው። ነገር ግን ይህን እዛ ፎቶ ላይ ኤክሰፕሽናሊ እሱ ላይ አተኩሮ የእሱን አጎራረስና አበላል ብቻ ቀርጾ ለህዝብ ማሰራጨት ይሄ ከኤክሴፕሽኑ ውጭ ይመስለኛል። ነገር ግን እነዚህ ሌላኛው ነገር ደግሞ ከፍርድና ከፍትህ ጋር የሚያያዙ ነገሮች ከፖሊስ ከዳኝነት ጋር በሚያያዝ ምክንያት ተቀባይነት ያለው መሰራጨቱ ተገቢ ነው የሚባል ከሆነ ለምሳሌ አንድ ተጠርጣሪ አንድ ሱቅ ገብቶ ሞባይል ሰርቆ ሲወጣ በሲሲቲቪ የተቀረጸው ካሜራ እሱን ማሰራጨት ሌባውን ፈልጎ ለማግኘት ጠቃሚ ነው፣ ለፍትህ ጠቃሚ ሊሆን ይችላል። በዚህ ሁኔታ ያንን ቪዲዮ ማሰራጨት ተገቢ ነው ሊባል ይችላል። እንዲሁም ደግሞ ቀደም ከተያያዝነው ከዲስከስ ያደረግነው ከአደልተሪ ጋር በተገናኘ ሊቀረጽ ይችላል ያለ ፈቃድ። በተለይ የግል ተበዳይ መበደሉ ማስረጃ ለመስጠት ለፖሊስ ለመስጠት ሊሆን ይችላል፣ ለድርጊቱ ሊቀርጸው ይችላል። ማሰራጨቱ ግን ሌላ ጉዳይ ነው። ስለዚህ ለፍትህ አስፈላጊ በሆነበት ደረጃ ለዜና አስፈላጊ በሆነበት ደረጃ እንግዲህም ደግሞ የታወቀ ሰውም ይሁን ባለስልጣንም ቢሆን ከስራው ጋር በተያያዘ መሆን አለበት። ከግል ህይወቱ ጋር በተያያዘ አሁን ጥያቄ ውስጥ የሚገባ ነው። አንድ ባለስልጣን ቤቱ ውስጥ ሆኖ የሚያደርገው ነገር በመኝታ ቤቱ ወይም ደግሞ በቤቱ ውስጥ ሆኖ የሚያደርገው ነገር እኔ ለህዝባዊ ጥቅም ለህዝባዊ ፋይዳ አለው ብዬ አላስብም። እስከዛ ደረጃ መሄድ የለበትም ብዬ አምናለሁ። እንትኑ ምንድነው ትርጉሙ ኤክሴፕሽኑ ማለት ነው። ልዩ ሁኔታው መርሁ ማንም ሰው ፎቶ ለመነሳትም ሆነ ቪዲዮ ለመቀረጽ ፈቃድ ያስፈልጋል። ፎቶውን ሆነ የተነሳውን ፎቶ ሆነ የተቀረጸውን ቪዲዮ ለማሰራጨት ፈቃዱ ያስፈልጋል፣ ሙሉ ፈቃድ ያስፈልጋል። ነገር ግን በልዩ ሁኔታ የኢትዮጵያ ፍትሐብሔር ሕግ በልዩ ሁኔታ ሪኮግናይዝ የሚያደርጋቸው 4 ልዩ ሁኔታዎች አሉ። በእነዚህ 4 ልዩ ሁኔታዎች አገን ለሁኔታው በጣም አስፈላጊ እስከሆነ ደረጃ ድረስ ያለ ፈቃዱ ፎቶውን ሊነሳ ቪዲዮውን ሊቀረጽ እንዲሁም ደግሞ ፎቶና ቪዲዮ ሊሰራጭ ይችላል ብዬ አምናለሁ እና ህገ መንግስቱን እና ምንድነው ፍትሐብሔር ሕጉን ሳየው በዚህ መልኩ ነው የማየው። የዚህ የግል ህይወት ጥበቃ የግላዊነት ጥበቃ መብት በፍትሐብሔር ሕግና በህገ መንግስት ብቻ የታየ ጉዳይ ነው። በእርግጥ በፍትሐብሔር ሕግ ምንድነው የሚለው? እሺ ከተሰራጨስ ምንድነው መፍትሄው? ዋንስ ከተሰራጨ ምንድነው መፍትሄው ሲባል እንዲቆም ማድረግ ይቻላል አንደኛ። ሁለተኛ ነገር ደግሞ ፍትሐብሔር ሕጉ በተለይ መጀመሪያው አንቀጽ 26 27 አካባቢ ያለው ምንድነው የሚለው? እንዲቆም መጠየቅ ብቻ ሳይሆን ያንን በማሰራጨት ጥቅም ያገኘ ሰው አካል ካለ ባገኘው ጥቅም ልክ ካሳ እንዲከፍል ወይም ደግሞ ጥቅሙን መቀማት ዲስከሬጅ ማድረጊያ ካሳ እንዲከፍል መጠየቅ ይቻላል። ከዚህም አልፎ ከውሉ ውጭ በሚመነጩ ኃላፊነቶች በኤክስትራ ኮንትራክቹዋል ላያቢሊቲ ካሳ የሚደርስ አክቹዋሊ በሬፑቴሽን ላይ በስም ዝና የሞራል ጉዳትን መጠየቅ ይችላል። እንደሚታወቀው በኢትዮጵያ ሕግ የሞራል ጉዳት ማክሲመሙ 1000 ብር ነው የሚከፈለው፣ ግን የሞራል ካሳ መጠየቅ ይቻላል። ተጨማሪ ግን በወንጀል ሕጎችም ፕሮቴክትድ የሆነ ነው። ወንጀል ሕጎቹን በተመለከተ ሙሌ የምትለው ካለ በጨብርበት ላይ ጥሩ ነው። አመሰግናለሁ። ወደ ወንጀል ሕግ ከማለፋችን በፊት ሁለቱም ጉዳዮች እናገናኝ። አመንዝራነት ወይም በትዳር ላይ መባለግ በራሱ ወንጀል ነው፣ ያስቀጣል። በደል ደርሶብኛል የሚል ሰው ባል ወይ ሚስት ጉዳዩን ለፖሊስ በማመልከት ፖሊስ ክስ መስርቶ ጥፋተኛውን ወደ ፍርድ ቤት እንዲያደርስ ማድረግ ይቻላል። በሌላ መልኩ ያ ሰው አንደኛው የትዳር አጋር ከትዳር ውጭ ትዳር ላይ ሲባልግ ሲያመነዝር ራሱን ሊቀርጽ ይችላል፣ በተለያየ መንገድ ሊቀረጽ ይችላል እና
ያንን እንደ በቀል በሚዲያ ማሰራጨት ወይንም ደግሞ ባል ከትዳር ውጭ በማባለጉ ምክንያት ሚስት ወይም ሌላኛው የትዳር አጋር የባልን ግላዊነት ሚስጥሮች፣ ፎቶዎች፣ ቪዲዮዎች በሌላ ጊዜ የተነሳቸውን ቪዲዮዎች በማንኛውም የመገናኛ ዘዴ ለህዝብ ማቅረብ ወንጀል ነው። የግለሰቦችን የግላዊነት መብት መጻረር ነው። እንደ መውጫ ሁለት ጥፋቶች አይተራረም። አንደኛው ጥፋት ሌላኛውን ጥፋት ትክክል አያደርጉም። ባል ከትዳር ውጭ ስለባለገ ወይም ሚስት ስላመነዘረች ባል የሚስትን ሚስጥር ደጅ መዘርገፍ እኩል ወንጀል መሆናቸውን ለመጥቀስ ነው። ዶክተር ሙሉጌታ ተጨማሪ ጥያቄ ከፕራይቬሲ መብት ጋር የተገናኘ በትክክል ህጉ የሚከለክለው ያለ ግለሰቡ ፍቃድ ፎቶ ማንሳትን ነው ወይስ የተነሳውን ፎቶ ማሰራጨትን ብቻ ነው? ለተለያዩ ዓላማ ለህዝብ ይፋ ማድረግ። ለምንድን ነው ይሄን ያልኩ? አንድን ፎቶ ያለ ግለሰቡ ፍቃድ ማንሳት፣ ምስል መቅረጽ ሰውየው ለማሰራጨት እንደመነሻ የሆነው ሁለት በግለኝነት መብት መጣስ ባያስከስስም እንደ ሀራስመንትስ ሊቆጠር አይችልም ወይ የሚለው ላይ ትንሽ ማብራሪያ። ቅድም ከአንቀጽ 27ን ጠቅሼ ነበር የፍትሐብሔር ህጉን በተመለከተና ፍትሐብሔር ህጉ ላይ በእርግጥ አቀራረጹ ምንድነው የድንጋዩ አቀራረጽ የሚመለከተው ስርጭትን መሸጥን ነው የሚመለከተው። ምን ማለት ነው? የሰውየው ፎቶ ኦልሬዲ ተነስቷል አለ። በምን መልኩ ነው የተነሳው ሌላ ጉዳይ ግን ተነስቷል አለ። ስዕሉ ተስሏል አለ። ያ ስዕልና ያንን ፎቶ ስለማሰራጨት እና የሱ ፍቃድ አስፈላጊነት ነው የሚያወራው። ጥያቄው ግን ምንድነው? መጀመሪያውኑ ስዕሉን ለመሳል ፎቶውን ለመነሳት የሱ ፍቃድ ያስፈልጋል ወይ የሚል ነው። ምንም እንኳን አንቀጽ 27 ላይ በግልጽ ባይቀመጥም እኔ ከህገ መንግስቱ ድንጋጌ አንቀጽ 26 የግል ህይወት ጥበቃ ከግላዊነት ጋር አንፃር ሳየው ፈቃድ የሚያስፈልግባቸው እንትን ናቸው። ፈቃድ የሚያስፈልግ ጉዳይ ነው። ፎቶም ለመነሳትም እኔ ፎቶ ለመነሳት ወይም ለመቀረጽ ኦፍ ኮርስ አንቀጽ 26 ያለው መብት አብሶሉት መብት አይደለም፣ የሚገደብ ነው። ለሀገር ደህንነት፣ ለህዝብ ሞራል፣ ጤና ምናምን ተብሎ ዝርዝር ህግን መሰረት አድርጎ ሊገደብ ይችላል ይባላል። አሁን እንደውም እኮ ቢዝነሶች፣ የንግድ ድርጅቶች በአንዳንድ ቦታዎች አዲስ አበባን አላውቅም፣ አንዳንድ ክልል ቦታዎች ሐዋሳ መሰለኝ እንትን ግዴታ እየተጣለባቸው ነው። ለምሳሌ ካሜራ ይመጣል በራቸው ላይ ሱቃቸው ውስጥ ሲሲቲቪ ካሜራ አይደል? ሲሲቲቪ ካሜራ ባለበት ሁሉ እየተቀረጽክ ነው። እሱን ያለ ፈቃድ የተቀረጽኩ ላትል ትችላለህ። ምናልባት ያለ ፈቃድ እንዲሰራጭ ተደረገ ልትል ትችላለህ። እሱ ማለት ነው። እነዚህ ነገሮች ኢንክሪዚንግሊ አሁን ሁላችንም ከካሜራ እይታ ውጭ እየወጣን አይደለም። በብዙ ሀገራት እኛ ሀገር ገና ካሜራ እየለመድን ነው እንጂ ብዙ ሀገራት በቃ ማንም ሰው ከካሜራ እይታ ውጭ አይደለም። ሁሌ በካሜራ እንደተቀረጸ ነው የሚኖረው። ስለዚህ ያ ህግ አለ። ህግን ዝርዝር ህግን መሰረት አድርጎ የሚደረግ ነው። ከዛ ውጭ ግን በግል ደረጃ በግለሰብ ደረጃ ያለኔ ፈቃድ ማንም ሰው ፎቶ ሊያነሳ አይገባም። ያለኔ ፈቃድ ማንም ሰው ሊስለኝ አይገባም ነው። እኔ መፍቀድ አለብኝ እነሱ። እንደማጠቃለያ የግለሰቦችን የግላዊነት መብት በተመለከተ ያንን ሰው ምስል፣ የድምጽ ቅጂ፣ የቪዲዮ ቅጂና መሰል ነገሮችን ያለ ግለሰቡ ፍቃድ ያሰራጨ ሰው ከወንጀል ህጉ አንፃርና ከኮምፒውተር ወንጀል አዋጅ አንፃር ቅጣቶቹ ምን ምንድን ናቸው የሚለው ሙሌ አጠር ያለ ማብራሪያ ተሰጠና በዛው እንቋጫለን። እንግዲህ ያለ ፍቃድ የሚሰራጩ ቪዲዮዎችና ምስሎች በተመለከተ እንደሚታወቀው በጣም በተደጋጋሚ እያጋጠመ ያለ የብዙ ሰዎችንም ህይወት እየበጠበጠ ያለ ጉዳይ ነው። ይሄን ጉዳይ በሁለት መልኩ ማየት አለብን ብዬ አስባለሁ። አንደኛ የሚለቀቀው ቪዲዮና ምስል ምን አይነት ነው ከኮንተንት አኳያ ማየት አለብን። ሁለተኛ ደግሞ ቪዲዮ ውስጥ ምስሉ ወይም ሱነቱ ስለሚታየውን ሰው መብት በተመለከተ አድርገን ልናይ እንችላለን። በኮንተንት ወይም በይዘት ደረጃ እየተሰራጨ ያለው ምስል ለመልካም ጠባይ ተቃራኒ የሆነ ወይም ለመልካም ስነ ምግባር ተቃራኒ የሆነ መልካም ጠባይ ምንድነው? መልካም ስነ ምግባር ምንድነው? ዳኞች ኬዝ ባይ ኬዝ እያዩ የማህበረሰቡን ባህል እና ቃላቶቹ ያላቸውን ዲፊኒሽን እያዩ ብያን የሚሰጡበት ነገር ሆኖ ግን ለመልካም ጠባይ ተቃራኒ የሆነ ከግብረ ስጋ ግንኙነት ጋር ወይም የግብረ ስጋ ግንኙነት ከሚመስል ራሱ መሆን የለበትም። ባይዘው መልካም ጠባይንና የግብረ ስጋ ግንኙነትን ዲፋይን ባያደርግም በሌላ መንገድ ሲያብራራው
ባኳኋን ራሱ ማለት በድርጊት በምልክት ራሱ ያልተገባ ጠባይ ወይም ለመልካም ጠባይ ተቃራኒ የሆነ ነገር ልፈጽም እንደምችል ይገልጻል። ባኳኋን ያንን ነገር ማድረግ ራሱ ትክክል አለመሆኑ ይሄ የፐብሊኩን ሞራል ከመጠበቅ አኳያ የወጡ ድንጋጌዎች አሉ። በወንጀል ሕጋችን አንቀጽ 669 641 ላይ የተመለከቱ ድንጋጌዎች በማየት ኮንተንት ዋይዝ ወይም በይዘት ደረጃ የሚተላለፈው ነገር መልካም ጠባይና ስነ ምግባርን የሚጻረር ከሆነ ወንጀል ነው ይላል። በቀላል እስራት ከ3 ዓመት ድረስ ሊያስቀጣ ይችላል። በተለይ ደግሞ ይሄ ነገር እየተደረገ ያለው በህፃናት ፊት ከሆነ ደግሞ የበለጠ ሊያስቀጣ እንደሚችል ይደረጋል። ስለዚህ በኮንተንት ደረጃ እየተሰራጨ ያለው ምስል ለመልካም ጠባይ ተቃራኒ ከሆነ በኮንተንቱ ብቻ ያሰራጨው አካል ሊጠየቅ ይችላል ማለት ነው። ሌላ ነገርን ከግምት ሳናስገባ ምስሉ ከሚሰራጭበት ሰው አኳያ ካየን ደግሞ ወደ ኮምፒውተር አዋጁ ነው የሚለው። በኮምፒውተር አዋጁ አንቀጽ 13 ላይ 3 መሰረታዊ ወንጀሎች ተደንግገዋል። እነዚህ ድንጋጌዎች ምንድን ናቸው? አንደኛ የአንድን ሰው ምስል እንግዲህ ግላዊነቱን በማንኛውም መንገድ የተገኘ ሊሆን ይችላል። ያንን ምስል ይዘ ወይም ያንን ቪዲዮ ይዘ ይህንን ምስል አሰራጭብሃለሁ ወይም እንዲህ አደርግብሃለሁ እያልክ እሱን ወይም ቤተሰቡን የምታስፈራራ ከሆነ እንደ ማስፈራሪያ ከተጠቀምክበት ወንጀል ነው። ስጋት ውስጥ የምትከተው ከሆነ ማለት ነው ማስፈራሪያ ካደረጉ። ሁለተኛ ደግሞ ከስጋት አልፈ ደግሞ ታሰራጨዋል አይደል? ታሰራጨው ያ ሰው የሚፈጠርበት የሞራል የክብር ብዙ ነገሮች አሉ። የመንፈስ ጭንቀት እንትኑ በመተላለፉ ምክንያት ደግሞ የክብር ጉዳት ይደርስበታል። ይህ ምንም አጠራጣሪ አይደለም። ያንን በማድረግህ በዛ ሰው ላይ ጉዳት አድርሰህ ከሆነ አሁንም በተመሳሳይ ከባድ ወንጀል ተደርጎ ከተደነገጉት ጉዳዮች ውስጥ አንዱ ነውና ስለዚህ ሌሎች ሰዎች በማንኛውም አጋጣሚ ራሳቸው ቀርጸውት ሊሆን ይችላል ወይም ደግሞ የተቀረጸ ነገር አግኝተው ሊሆን ይችላል። ለምሳሌ የተቀረጸውን ሼር በማድረግ ሊሆን ይችላል የምትሳተፉ አድርገህ ከሆነ ቅድም ባልናቸው መሰረት የሰውየውን ክብር የሰውየውን መልካም ስም የሚጎዳ በመሆኑ ምክንያት በተለይ ደግሞ ከፍተኛ መንፈስ ጭንቀት እንዲፈጥርበት የሚያደርግ መልካም ስሙ በከፍተኛ ጉዳት እንዲደርስበት የሚያደርግ ነገር ካለ እስከ 10 ዓመት በሚደርስ ጽኑ እስራት እስከ ማስቀጣት ድረስ ይሄዳል እንደየደረጃው ማለት ነው። ስለዚህ በዚህ ልክ ልናየው እንችላለን። ከዚህ ጋር በተያያዘ ላይ ብዙ ጊዜ የማየው ነገር ምንድን ነው? አሁን ብዙ እኛ ጋር አሁን ከቅርብ ጊዜ ወዲህ የዩቲዩብ ቻናሎች ቲክቶክ ብዙዎች ከመብዛታቸው አኳያ ፕራንክ ሾዎች አሉ፣ የተለያዩ አይነት ፕራንክ ሾዎች ምኖች እና ሰዎችን ድንገት የምትቀርጽበት እና አንዳንዴ መቀረጻቸውን ሳያውቁ ሁሉ እነዚህን ነገሮች ያለ ፍቃድ ማድረግ አይችልም፣ ያለ ፍቃድ ማሰራጨት አይቻልም። ሌሎች ሀገሮች ላይ ፈቃድ ያስፈርማሉ። ኮንሰንት ፎርም የተለመደ ነው። ኮንሰንት ፎርም ማስፈረም ተገቢ ነው። ነገር ግን አይታይም ኮንሰንት ፎርም። አንዳንዶቹ ዞር ብለው መለስ ብለው ፕራንክ ነው እና ባስተላልፈው ትፈቅዳለህ ወይ ምን ትላለህ ወይ የሚል እንትን ይጠይቃሉ። አንዳንዶቹ ግን ያንን ባያሳዩንም እንኳን ኮንሰንት ፎርም ማስሞላት የተለመደ ነው። እኛ ሀገር ያ አልተለመደም። ነገር ግን ከባድ የህግ ጥያቄ የመብት ጥያቄ ሊያስነሳ የሚችል ጉዳይ የሚለውን ለማከል ያለች እዚህ ላይ አጭር ነገር ለመጨመር በተለይ በደንብ ስትረስ አድርጎ ከመሄድ አኳያ አሁን በተደጋጋሚ እያጋጠመ ነው። በተለይ በሴቶቻችን ላይ ይሄ ነገር በተደጋጋሚ ጊዜ እያጋጠመ ነው። በተለያየ አጋጣሚ በመልካም ጊዜው የተነሱ እርቃንን የተመለከቱ ወይም ደግሞ በቤታቸው ውስጥ በራቸውን ዘግተው ያደረጉትን ከግብረ ስጋ ግንኙነት ጋር የሚገናኙ ነገሮችን ወይም የሴቷን ፕራይቬት የሆኑ ነገሮችን መሰረት ያደረጉ ምስሎች በተለያየ ማህበራዊ ድረገጾች እየተላለፉ ነው። ማህበረሰቡም ያንን እየተቀበለ መልሶ የማስተጋባት እና የማጫጫው ነገሮች ይታያሉ እና ቀደም በጠቀስናቸው ህጎች መሰረት አንደኛው ህጉ እነዚህን ነገሮች ምስሎቹ በተለይ ለመልካም ጠባይ ተቃራኒና ለመልካም ስነ ምግባር ተቃራኒ የሆኑ ነገሮችን ማሰራጨትን አይፈቅድም፣ ይከለክላል። ምክንያቱም የፐብሊክ ሞራሊቲውን የመጠበቅ የፐብሊክ ዲሰንሲ የምንለውን ነገር ኖረ አልኖረ የመጠበቅ አለው። ስለዚህ ምስሉ ምን አይነት ነው እያሰራጨ ነው ያለው ምስል ምን አይነት ነው የሚለውን መጠንቀቅ አለብን። ከዛ ደግሞ ሰውየውን ቅድም ያልኩትን ሰውየውን የተመለከተ ነገር ነው እያሰራጨ ነው ያለው። በዛ በምናሰራጨው ምስል ምክንያት የሰዎቹ ክብር አደጋ ላይ ይወድቃል፣ የሰዎቹ የወደፊት ህይወት አደጋ ላይ ይወድቃል። አንዳንድ ሰዎች እንደውም ራሳቸውን እስከ ማጥፋት እንደደረሱ ሁሉ መረጃ ሰምተን እናውቃለን። እና ለእኛ የየዕለት ተዕለት ያለ የሰውን ጉድና ሚስጥር በመስማት የምናደርገውን መደሰት ግድ የሆነ ፍላጎት ለማሳካት በሚል ምክንያት
ሼር፣ ኮፒ፣ ሊንክ ምናምን የምናደርጋቸው ነገሮች ትክክል እንዳልሆኑና ምናልባት እስከ 10 ዓመት በሚደርስ ጽኑ እስራት የሚያስቀጣ ወንጀል መሆኑን ማወቅ ያስፈልጋል። በጣም አመሰግናለሁ ባልደረቦቼ። ተመልካቾቻችንና ተከታታዮቻችን ዛሬ የነበረን ቆይታ ይህን ይመስላል። ወደፊት በሌላ ርዕሰ ጉዳይ ላይ ባለሙያዎችንም ጨምረን ከውጭ ከኛ ውጭ ያሉትን ዳኞችን፣ መምህራንን በተለያዩ ህግ ነክ ጉዳዮች ላይ ሰፊ ማብራሪያ ይዘንላችሁ እንመጣለን። አሁን ባነሳናቸው ኢሹዎችና ከሌሎች ጉዳዮች ጋር በተያያዘ ማናችሁንም የህግ ጥያቄዎች በኢትዮ ሌጋል ሺልድ የማህበራዊ ሚዲያ አድራሻዎችና እዚያ ላይ በተቀመጡ የስልክ ቁጥሮች አቅርባችሁ ነፃ የህግ ምክር አገልግሎት ማግኘት ትችላላችሁ። እጅግ እናመሰግናለን።